ሰርጀሪ ብትሰራ እንዴት ነው ምናምን የሚለውን ነገር ግን ያው ስትሮክ ስላለው ሃይድሮሴፋሊሱን ቢሰራም ስትሮኩ ስላለ ምንም አይነት ለውጥ አይኖርም። ስለዚህ ያለን አማራጭ ጀስት በፊዚዮቴራፒ በትሪትመንት ብዙ እጇን እንደዚህ ቤንድ ያደረገውን መድኃኒት በመስጠት እሱን ለማስለቀቅና ረጅም ጊዜ ይፈጃል። ግን ፊዚዮቴራፒ ግዴታ ነው። አሁንም ያለችበት እንትን ጥሩ ነው አሉ። ሰርጀሪ አስፈላጊ አይደለም ብለው አሁን ፊዚዮቴራፒ እያሰራዋት ነው። ይሄን ነበር ልነግርሽ የነበረውና አጋጣሚ ሳትመልሽልኝ ስትቀሪም ወልደሽም መሰለኝ። የሚገርምሽ ላይት ቲክቶክ ላይ ላይቭ ላይ ሆነሽ አያሳየኝም። ላይቭ ላይ ያለ ሰው ጭራሽ አያሳየኝም። ላይቭ አያሳይም። ላይት ቲክቶክ እኮ ላይቭ አያሳይም። እኔ ደግሞ በቃ ምንድነው ቶሎ 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 ፖስት ማደርገው አንደኛ የሄደችበትን ያለችበትን ምናምን ነው። አሁን ምርመራ አድርገውለታል፣ ብዙ አይነት ምርመራ አድርገውላታል ምናምን። ግን በቃ ሰርጀሪው ያው ኤምአርአይ እና ሲቲ ስካኑ ሰርጀሪው መሰራት የለበትም። ምክንያቱም ሃይድሮሴፋሊስ በጣም ጭንቅላታቸው የሚያድጉ ናቸው። የእሷ ደግሞ የሚያድግ አይደለም። እድገታ ጥሩ ነው ግን እንትን ብሏል። ግማሽ ጎኗን እንደ ስትሮክ ስላለው ስለሚያሳይ ሰርጀሪ ቢሰራ ምንም አይነት ትርጉም የለውም የሚል ነው። እንደ እግዚአብሔር ፍቃድ ተስፋ አልቆርጥም፣ እገፋለሁ። ከኔ ባሻገር ደግሞ እግዚአብሔር ነው የሚያውቀው። የማልችለውን አንዳንዴ ሰጥቶኝ እንድችል ስላደረገኝ እሷም ተስፋ እንዳትቆርጥ በእኔ አይነት ልጅ ያላቸውም ሰዎች ተስፋ እንዳይቆርጡ ለእነሱም አዌርነስ ለመስጠት ያህል ነው። ግን ህንድ ድረስ ለፍተህ ሳትሄድ እዛው ኢትዮጵያ እያላችሁ ማወቅ አይቻልም ነበረ ሰርጀሪ እንደማያስፈልጋት? አዎ እሱን ብለውኝ ነበረ። መጀመሪያማ ያሉኝማ ሰርጀሪ እንደምትሰራ ነበር። ትምጣ ትሰራለች ነበር ያሉት። ኦልሞስት ያው አንደኛ የመንግስት ማዕከላት ስለነበረ ፕሮሰስ ያደረገልኝ ትምጣ ትሰራለች ነው። ኦልሞስት ያው ሃይድሮሴፋሊስ ስለሚያሳይ ማለት ነው። ኦኬ። ግን እዛ ከሄድን በኋላ ድጋሜ ሙሉ ምርመራ እንደ አዲስ ነው ምርመራ ያደረጉላት። ኤምአርአይ ያው የኛ ሀገር ምርመራና የፈለገ እዛ ምርመራ አድርገሽ እኛ ሀገር ላይ እዚህ ስትመጪ እንደ አዲስ ነው ምርመራ የሚደረገው። ትክክል። ከሰርጀሪ በፊት የትም ሀገር ቢሆን ከሰርጀሪ በፊት እንደ አዲስ ሁሉ ነገር ይመረመራል። አዲስ ለውጥ አለ ሰውነት ላይ ምናምን። የሚገርምሽ ዶክተሮቹ በጣም አሪቻኮ ይባላል እና በዓለም ላይ በጣም ታዋቂ ነው። ምናልባት አይተሹም ሊሆን ይችላል። ዓለም ላይ በጣም ታዋቂ ነው። ህንድ ላይ ደግሞ አሪቻኮ ካልሽ ማንም ነው የሚያውቀው። አብዛኛውን ብዙ ዶክተሮችን ኢትዮጵያ ያሉት ዶክተሮች ፕሮሰስ ያደረጉልኝ ራሳቸው እሱ ያስተማራቸው ናቸው። ለ30 ዓመት ቀዶ ጥገና ምናምን ያደረገ ሰው ነውና አይቶ ነው አያስፈልግም አለ። በቃ ምክንያቱም የሚያስፈልገው ስትሮክ ስላለው ነው አለ። ስትሮክ ያሳያል አለ። ሰርጀሪውን አሁን ሃይድሮሴፋሊሱን ብንሰራው ስትሮክ ስላለው ስትሮክ ያዛበዋል የባሰ ሶ ያን ስትሮክ ልጅ ስለሆነች በፊዚዮቴራፒ ነው ማመለስ ያለብን። ያን አለ። ረጅም ሰዓት ከአጎቷ ዶክተር ጋር አሁን ፖስት አደርገዋለሁ። ምናልባት ከወጣው በኋላ ገብታችሁ ሁላችሁም ሪፖስት አድርጋችሁ ለብዙ ሰው ሊደርስ አድርጉልንና ተመካክረውበት ነው እንደ ቦርድ የሚወስኑት አሉ። እነሱ ተነጋግረው ምናምን ነው። ስለዚህ ይሄ እጇን ቤንድ ያደረገው አንድ እግሯም ትንሽ እንቅስቃሴ ያንሰዋል የሚል ነገር ስላለ ለሱ መድኃኒት ተሰጥቶ ያን እንዲለቅ በፊዚዮቴራፒ 15 ቀንም ይሁን 20 ቀንም ያን ፊዚዮቴራፒ አድርገህ ለውጥ እንዲመጣ ከዛ በኋላ ግን የሚያስፈልጉ ማሽኖችን እንጽፍልሃለን ይዘህ ገብተህ ኢትዮጵያ ካለ ፊዚዮቴራፒ እዛ ማሰራት፣ ካልሆነ ግን እንደ እግዚአብሔር ፍቃድ እዛው ኢትዮጵያ ውስጥ ያሉትን ፊዚዮቴራፒዎችን እነሱ ጋር እየሄድክ ማሰራት ነው ያሉት። እንግዲህ እግዚአብሔር ይጨመርበት። ያው ብዙ ሰው ከጎኔ ስለሆነ አብዛኛውንም እንዳልኩሽ ነው አንቺ ቤት ስለሆነ ያገኘኋቸውም ከጎኔ የሚሆኑ ሰዎች አሉ። ግን ያው እግዚአብሔር በፈቀደው ነው እኔ ማድረግ ነው ጥግ ድረስ መሄድ ነው ያለብኝ። ከዛ በኋላ ግን እግዚአብሔር ይጨመርበት። አሜን አሜን። እንኳን እንዳንተ አይነት አባት ሰጣት ፈጣሪ ለብሌን እና ፈጣሪ አይሳሳትም። እሱ ሁሌም ትክክል ነው። ስለዚህ ፈጣሪ ስለማይሳሳት እሱ ሁሌም ትክክል ስለሆነ ለፊዚዮቴራፒ እዛም እና ምን ያህል ትቆያላችሁ ለፊዚዮቴራፒ እዛ? 15 ቀን ነው። 15 ቀን አንያት አለ። የምትወስደው መድኃኒት አለ። ከመድኃኒቱ ባሻገር ደግሞ ዌልካም ይሱ ከመድኃኒቱ ባሻገር ደግሞ እንደ እግዚአብሔር ፍቃድ የሚቀባ አለ። ኖርማል አይነው። ብዙ ጊዜ ስፖርት ላይ የሚሰሩ ሰዎች ያውቁታል። የምትለጠፍና የሚታሽ ነው ግን እንትኑን የሚያስለቅቅ ነው። ብዙ ጊዜ ቪዲዮዋን ካየሽው አንድ እጇ እንደዚህ ነገር ነውና ቀኝ እጇ እሱን ለማስለቀቅ ነው። አንደኛ ይሄንን ለማስለቀቅ ነው፣ ሁለተኛ ይሄን ለማስለቀቅ ነው። ሰውነቷ በጣም ስትሮንግ አይደለም ነው፣ ጠንካራ መሆን አለበት። በሷ እድሜ ቃላት ማጣት አለባት ነበረ አሉ።
ያው እኔ አገር ውስጥ ባለው ነገር ነው ፊዚዮቴራፒውም ቤት ውስጥም በራሴም እያሰራው እዚህ ደረጃ ያደረስኩት። ግን አሁንም ተስፋ ለመቁረጥ ነው። ጊዜ ሊፈጅ ይችላል። ፊዚዮቴራፒው ግን ግዴታ ነው ያሉት። ፊዚዮቴራፒ ኢትዮጵያም ስላለ ችግር የለውም። አሁን 15 ቀን ህንድ ሀገር የዛ ትንሽ ስለሚሻል ከኛ ሀገር ሕክምና መቼም የህንድ በጣም ይሻላል። ስለዚህ እዛ ፊዚዮቴራፒ ለ15 ቀን ታደርግና ከዛ ወደ ኢትዮጵያ ከተመለሰች በኋላ ፊዚዮቴራፒው መቀጠል ነው አይደል? ፊዚዮቴራፒ ግዴታ ነው። በቃ ምንም የሚቋረጥ አይደለም። እስቲል እንኳን አሁን ኢትዮጵያ ላይ በሳምንት 3 ሊሆን ይችላል የሚታዘዝልሽ። ግን ባለመሰልቸት ውስጥ ደግሞ ቤት ውስጥም ሆነ ደግሞ ማሰራት እንዳለብኝ ነው። እዚህ አሁን ዴሊ ነው ፊዚዮቴራፒውን በሳምንት 3 ኢትዮጵያ ነፃ ነው ወይስ ክፍያ አለው? ክፍያ አለው። ከተመለስክ በኋላ በሳምንት 3 የምታስደርግላት ፊዚዮቴራፒ ክፍያ አለው? አዎ በፊትም ክፍያ አለው እንጂ ለእርግጠኛ ለ8 ወር ምናምን ወደ 100 ሺህ ብር ክፍያ አለው።